ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም እሳቸው በቤታቸው ነው የተቀበሩት ቤታቸው ውስጥ ነው የተቀበሩት በአሁኑ ሰዓት መዲና መስጊዱ ነው ተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል አሁንም ቀብራቸው እዛ ነው ያለው ከሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ የኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ ዐንሁ እሳቸውን እዛው ከጎናቸው ነው የተቀበሩት ሁለተኛው ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው የአይሻ ቤት ነው ከሚስቶቻቸው አንደኛው ቤት ነው ያ ቤት ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድነው ያሉት እኔ ለሳቸው ለቀው ነው እንጂ እኔም እዚህ ፈልግ ነበር ብለዋል ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት እንዲሁ ሶስተኛው ኸሊፋ ዑስማን ሶስተኛው እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት ይሄ እንግዲህ ከምንጩ ልምጣ በሚል ነው ከዛ ስንመጣ ለ1400 ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው ባይዘው እንጂ ትላንትና በሳቸው የተጀመረ አይደለም እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኾች ኦልሞስት ኢትዮጵያ ውስጥ በአራቱም ማዕዘን ከ3000 በላይ የሳቸው አይነት የሃይማኖት አባቶች ዑለማዎች በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት አዲስ የሆነው ምንድነው እንደ ከተማ ስንመጣ ያልተለመደ ነገር ስለሆነ ነው እንደውም በኔ እይታ ትንሽ ለየት ይላል የኔ እይታ ይሄ መበረታታት ያለበት ነገር ነው ሳቸው ያደረጉት ነገር ጥሩ እንዴት ማለት ጥሩ ነው አንደኛ ይሄ መንፈሳዊ የመጣው ሂደት እንዳይቋረጥ አዲስ አበባ ውስጥ ሐሪማ የለም አይታወቅ ሌላ ሀገር ብትሄድ እሳቸው ተወለዱበት አካባቢ ወሎ ብትሄድ በመቶ የሚቆጠሩ ሐሪማዎች አሉ ስለዚህ እዚህ ጋር ይሄን የሐሪማ የመሻይኾችን አካሄድ ነባሩን በዩኔስኮ መመዝገብ ያለበት ቅርስ ነው እና እየተቀባበሉ ያን ያህል አመት ያመጡት በነገራችን ላይ በቀጥታ ነው ከመካ ወደኛ ሃይማኖት የመጣው ከዛ ጊዜ ጀምሮ ያቆዩት በዘመናዊ መልኩ አሁን ምንላቸው አይነት ሰዎች ሳይሆኑ የከተማ ሰዎች ሳይሆኑ ገጠር ላይ ያሉ ሰዎች የራሱ የሆነ ሴትአፕ አለው ተማሪዎቹ እንዴት እንደሚማሩ የአካባቢው ሰው እንዴት ቀለብ እንደሚሰጥ መሻይኾቹ አይሰሩም ከዛ ለነሱ አርሶ በግብር መልክ እንዴት እንደሚያመጣ ተሳስረው ነው እዚህ ያደረሱት ስለዚህ ይሄንን ሲልሲላ ሰንሰለት ነው ተዋረዱ እንዳይበጠስ ያደረጉት ስለዚህ ምንም የህግ ክፍተት የለውም በሸሪዓ አኳያ እኔ አሁን ሸሪዓውን ብዙ እዚህ ላይ ማብራራት አልፈልግም ምክንያቱም የሃይማኖት ምሁራን አሉ ምንም አይነት የሸሪዓ ክፍተት የለውም ምንም አይነት የህግ ክፍተት የለውም ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም ከዳ ወደ መቃብሩ ስንሄድ 1000 ካሬ መቼም ብቻቸውን የሚቀበሩበት አይሆንም ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ ዓለም ላይ ስለዚህ መቃብር ለምሳሌ አዎ 100 ሰው ሊችል ይችላል ምናምን ሊችል ይችላል እንግዲህ በካሬ ስናሰላ ወደዛ ስሌት ውስጥ አልገባሁም ስለዚህ ይሄ ቦታ የራሱ አስተዳደር አለው አሁን ከሳቸው የተተካ ኸሊፋ አለ ምትክ አለ የሚቀጥል ነው ይሄ ነገር ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል እነማን ናቸው እሱ ዝርዝር አሰራር ይኖረዋል ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ ምትክ እዛው ነው የሚቀበረው ሲያልፍ ህይወቱ የሳቸው ባለቤት የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል ስለዚህ ይሄ እንደ አማኝ ስናየው ሁለት ነገር ነው ያለው አንደኛው እንዲህ ምናየው ነገር ነው መቀበር ማለት አካለ መሬት ውስጥ መግባት ነው ሁለተኛው መንፈሳዊ አታችመንት የሚባላል ኢንቪዚብል የሆነው ማለት ነው ለካውኛ ከፈጣሪያችን ጋር ሳናየው ያለን አይነት ኔትወርክ ማለት ነው ስለዚህ በዛ አንግል ስናየው ደግሞ እዛው ቦታ ላይ መንፈሳዊ ጥቅም አለው ስለዚህ ሃይማኖታዊ ትርጓሜ ያለው ከዛ ውጭ ደግሞ እንደዛ ነው ስለዚህ እሳቸው ሁሉ ነገር ክሊር አድርገው ነው የሄዱት ሰው ምንድነው ቸኩሎ ያው ከመተቸት ስለሄደ እንጂ መተው ያንዳንዱ ነገር ቢረዱ አብዛኞቻቸው ይቅርታ ጠይቀዋል ከዛ በኋላ በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል እኔ ብሪፍ ካደረኩ ሐሳብ ከሚያነሱት ሰዎች ጋር እነዛም ሰዎች ይዘው ሐሳባቸውን የሚከራከሩበት ነጥብ ካላቸው እንደበሰለ ሰው ተቀራርቦ አውርቶ ነገሮችን መፍታት ላይ እስከም ደረሳችሁ አዎ እንግዲህ እኛ ከሳሽ አይደለንም ስለዚህ እኛ ትክክል ነው የሰራነው ነገር አክቹአሊ እኔ አይደለሁም ያደረኩት ይሄን ነገር ወይንም አሁን ያለን ሰዎች አይደለም ኑዛዜ ነው የተፈጸመው ኑዛዜ ደግሞ በሸሪዓው በእምነታችን መፈጸም ውዴታ አይደለም ግዴታ ነው
ከሃይማኖት ጋር እስካልተጋጨ ድረስ ከህግ ጋር እስካልተጋጨ ድረስ መፈጸም የኛ ውዴታ ሳይሆን ግዴታ ነበር። ማስፈጸም ስለነበረ ምን አስፈጽመናል። ምንም ክፍተት እንደሌለው ተናግረናል። አይ ይሄ ክፍተት አለ የሚል አካል ካለ በማንኛውም ሰዓት ዝግጁ ነን ለመነጋገር። ስለዚህ እኛ ጥፋት የለም እያል የሆነን አካል ሂደን የምናናገርበት ምንም መንገድ የለም። ግን ግር ያለው ሰው ካለ ኤኒ ታይም ክፍት ነው ቤታችንም